በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የጰራቅሊጦስን በዓል መታሰቢያ በማድረግ የመንፈስ ቅዱስን ሥራ ዛሬም መነጋገራችንን እንቀጥላለን። አምላካችን በሕይወት በጤና ጠብቆ ለዚች ሰዓትና ደቂቃ እንድንደርስ ፈቃዱ ከሁላችንም ጋር ስለሆነልን ቸርነቱን፣ ምሕረቱን፣ ደግነቱን ስላበዛልን ክብርና ምስጋና ለገናና ስሙ ይሆንልን። አማላጅቱም ርርተ ህሊና ርርተ ልቦና ከግንቦት 21 እስከ ግንቦት 25 ቀን ድረስ በደብረ ምጥባቅ ትገለጥ ነበርና ይህንኑ በዓሏንም እያሰብን ያለንበት ወራት ስለሆነ ማለትም ይህን መርሃ ግብር በምናደምጥበት ጊዜ ማለት ነው። ፍቅሯን እንዲያበዛልን በረከቷን ከሁላችንም ሕይወት እንዳያጠፋብን እሷም አማላጅቱ በሕይወታችን በመንገዳችን በሐሳባችን ሁሉ እየተማጸናት ደጅ እየጠናናት አላሳፈረችንምና አሁንም ፊት በማያስመልሰው አንገት በማያስቀልሰው ዘወትር እኛን በሚያስበው ደግ ልቦናዋ እየተገለጠች የልባችንን መሻት መልካሙን ነገር ሁሉ ልጅ ወዳጄ እያለች እያሳሰበች እንድትፈጽምልን የእናትነት ፍቅሯ እንዳይለየን ፈቃዷ ይሁንልን። የቅዱሳን አምላክ ለዛሬም እንግዲህ ይህንን እንድንነጋገር እንኳ የሚፈቅድልን ቅዱሱ መንፈስ ነውና ስለ መንፈስ ቅዱስ ተናግረን ባንዘልቀውም እንዲሁ ብቻ መጽሐፍት የሚነግሩንን አለፍ አለፍ እያል መከታተላችንን ለዛሬም በክፍል 2 ርዕሰ ጉዳይ ይዘን የምንነጋገርበት ይሆናል። አምላካችን አሁንም እሱ ቅዱሱን መንፈስ ለሁላችንም ልኮልን ምስጢሩን እንዲገልጽልን ከሱ ጋር ሁልጊዜም የምንገናኝበትን እሱን እንድናውቀው የሚረዳንን የሚያጸና የሚያረጋጋ የሚያስደስተውን መንፈሱን እንዲልክልን እየተማጸን ነው። ይኸው በክፍል 2 ደግሞ ስለ መንፈስ ቅዱስ እንነጋገራለን። በተለይም ስለ ማረጉና መንፈስ ቅዱስን ስለ መላኩ ርቱ ሃይማኖት የተባለው መጽሐፍ የሚነግረንን ከሁሉ አስቀድመን ለዛሬ መነጋገሪያ እናደርገዋለን። በ40ኛው ዕለትም ተስፋውን ሰጣቸው። የአብን ተስፋ መንፈስ ቅዱስን እልክላችኋለሁ፣ ሰማያዊውን ኃይል እስከምትለብሱ ድረስ በኢየሩሳሌም ቆዩ አላቸው። ይህንን ተናግሮም በተቀደሰች ሰውነቱ ወደ ሰማይ አረገ። የሐዋርያት ሥራ ምዕራፍ 1 ቁጥር 9። በዚችም በተቀደሰች ፍጹም የሆነች ሥጋም በአባቱ የክብር ቀኝ ተቀመጠ። ዳግመኛም እግዚአብሔር አምላክነትን በተዋሃደች ሥጋው በመጋረጃ ውስጥ ሆነው ኪሩቤል በሚያመሰግኑባት ሰማያዊት በሆነች በአብ ዙፋን ተቀመጠ። ሉቃስ ምዕራፍ 24 ቁጥር 50። ቃል በዘላለማዊ አኗኗሩ በዚያ ተቀመጠ። ቃል የተባለ ኢየሱስ ክርስቶስ ነው። ፍጥረቱ ሁሉ ይሰግድለት ዘንድ ዳግመኛ እስከሚመጣ ድረስ በእኩልነት በአባቱ ምስጋና ያመሰግኑት ዘንድ የተገባ ሆነ። ያን ጊዜ ለሁሉም እንደየሥራው ይከፍለዋል። ራዕየ ዮሐንስ ምዕራፍ 12 ቁጥር 12። ደቀ መዛሙርቱም ወደ ኢየሩሳሌም ገቡ። የመንፈስ ቅዱስን መምጣት እየተጠባበቁም በአዳራሽ ውስጥ ነበሩ። ከተነሳበት ከዕለተ እሁድ ጀምሮ 50 ቀን ሲሆንም በ3 ሰዓት እንደ ጽኑ አውሎ ነፋስ ያለ ድምፅ ተሰማ። የተሰበሰቡበት ቦታም ተነዋወጠ። ከጣፋጭነቱ የተነሳ ነፍስን የሚመስጥ ልዩ መዓዛንም አሸተቱ። ጰራቅሊጦስም ወደ አዳራሹ ገባ። እንደ እሳት ነበልባል ሆኖም ታያቸው። በሁሉም ላይ ያደረባቸው። መንፈስን ኃይልን ተሞሉ። አዳራሽቱም በዚያን ዘመን ደብረ ሲና እንደሆነችው ሁለንተናዋ በመለኮት ብርሃን ተዋጠች። ደቀ መዛሙርቱም ከሰማይ በታች በሀገሩ ሁሉ ቋንቋ እያንዳንዱን ይናገሩ ጀመር። የሐዋርያት ሥራ ምዕራፍ 2። አይሁድም በየሀገሩ ሁሉ ቋንቋ ሲናገሩ ሰሟቸው። የኢየሱስ ደቀ መዛሙርት ጠጅ ጠጥተው ሰክረዋል አሉ። አይሁዳዊ ሆይ ወይን የሰከረ በአዲስ ቋንቋ ይናገራልን? ለምን ልጆችን ለቁጣ ትሰጣለህ? ጥበብን ይማሩ ዘንድ ወይን አታስጠጣቸው። እኛስ ወይን የሚጠጣ አንደበቱ ይታሰራል፣ የሚናገረውን ነገርንም ይረሳል። ሐዋርያት ጠጅ ጠግበው በሀገር ሁሉ ቋንቋ ይናገሩ ዘንድ እንዴት ጥበብ ሆናቸው? ባለቤቱን በአጋንንት አለቃ ካሉት የቤቱን ሰዎችማ እንዴት? እንግዲህ ክፉዎች አይሁድን ምን እንላቸዋለን? በእውነትም ዓይን አላቸው ግን አያዩም፣ ጆሮ አላቸው ግን አይሰሙም፣ ጨለማው በእነርሱ ላይ ወጥቶባቸዋልና። ይህ መጠጥ ከምድር አይደለም፣ በጎልጎታ ሰቃሊያኑ ከቀጸሩት ከሰማይ ነው እንጂ። ለመሃይምናን ግን ስርየት ወይም ይቅርታ ሆናቸው። ይህ መጠጥ ከአብ የመነጨ ከወልድም የተቀዳ ነው። ይህ መጠጥ በአዳራሽ ያጉረመረመ ለደቀ መዛሙርቱ የዘነመ ዓለምን ሁሉ ያጠጣ ነው። አዳራሽ ሆይ በውጭ ያሉትን ያስፈራች በውስጥ ያሉትን የጠበቀች የባቢሎን እሳት ሆይ
ተአምርሽ ብዙ ነው እያልሽ ኢየሩሳሌምን ንገሪያት። በደቀ መዛሙርቱ የወረደችው ይህቺ እሳትም የድምጿ አመጣጥ እጅ አነሳሷ ብርሃን ነው፣ ስራዋም ማናገር ነው፣ አረዳዷም ምስጋና ነው። ደቀ መዛሙርቱም ይህን ኃይል ለብሰው በዕጣ ወደ እስያ ወጡ፣ የጦር መሳሪያን ለብሰው ይዋጉ ዘንድ እንዲህም አድርጎ አሉ። የጦር መሳሪያችን በሥጋዊ ሕግ የተገኘ አይደለም፣ መጠጊያዎችን ሁሉ በያዘ ለኢየሱስ ክርስቶስ ይገዙ ዘንድም ሕሊናን በሚማርክ በመንፈስ ቅዱስ ኃይል ነው እንጂ። አራሾች ናቸው፣ እርሻዎችን ሊካፈሉም ይሻሉ፣ በእርሻውም ስንዴን ይዘራሉ። እረኞች ናቸው፣ ለመንጋቸው መሰማሪያም ዓለምን ይካፈላሉ። ድሆች ናቸው፣ ለመንግሥት የሚገባውን ዕንቁ ሊገዙ ይሻሉ። ወታደሮች ናቸው፣ በጦርነት ውስጥ ሊገኙ ይፈልጋሉ። መምህራን ናቸው፣ ዓለምን ይማርካሉ። አማልክት ናቸው፣ ደመናትንም ያዛሉ። 12ቱ ኮከቦች ዕጣ ተጣጣሉ፣ በዓለም ዳርቻ ሁሉ ሄዱ። መንፈስ ቅዱስ እንዳዘዛቸው ማስተማር ጀመሩ። ያስተማሩም ከራሳቸው አይደለም፣ ከእግዚአብሔር በዓለም ሁሉ የተላከ መንፈስ ቅዱስ በእነርሱ ላይ ይናገራል እንጂ። እርሱ እስከ ዓለም ፍጻሜ ድረስ በዘመኑ ሁሉ ከእናንተ ጋር ነኝ ብሏልና። እነርሱም ይህን መንፈስ በተለየች ሦስትነት ለተጠመቁ መንፈስ ቅዱስን አደላቸው። እነርሱም እንደየማዕረጋቸው ለዓለሙ ሁሉ ሰጡ። ወንጌላዊው 10 መክሊት የሰጠው አለ እንዳለ እነዚህ የጳጳሳቱ አለቆች ናቸው። 5 መክሊትም የሰጠው አለ፣ ጳጳሳት ናቸው። 2 መክሊት የሰጠው አለ፣ ክርስቲያን ሕዝቦች ናቸው። ሉቃስ ምዕራፍ 19 ቁጥር 12። እንግዲህ ስለማድረጉና መንፈስ ቅዱስን ስለመላኩ በዚህ መልኩ ርቱዕ ሃይማኖት ከነገረን በኋላ ደግሞ በቀጣይነት መንፈስ ቅዱስ በምእመናን የሚያድር ስለመሆኑ ደግሞ እንዲህ ብሎናል። ይህም ለሐዋርያት የተሰጠ በሁለተኛው ልደት ከእነርሱ በተወለዱት ክርስቲያኖች ሁሉ የወረደው መንፈስ ቅዱስ ነው። እስከ ዓለም ፍጻሜ ድረስም ጰራቅሊጦስ የተባለ መንፈስ ቅዱስ ከቤተ ክርስቲያን ማኅበር ወይም አንድነት አይለይም። ነቢዩ እንብርትሽ በወይን ጠጅ የተሞላ ብርሌ ይመስላል እንዳለ መኃልየ ዘሰሎሞን ምዕራፍ 7። ዳግመኛም ስለ መንፈስ ቅዱስ በጻድቃን ሕሊና በየትውልዱ ትተላለፋለች አለ። ሰው ሆይ መንፈስ ቅዱስ ከሐዋርያት በኋላ በተጠመቁ ክርስቲያኖች ላይ ከሰማይ እንደሚወርደው በእነርሱ ላይ አይወርድም፣ በአምሳኛው ቀን በእነርሱ ላይ እንደወረደው አይደለምና በምድርም በሰማይም የመላ ነው እንጂ። በኪሩቤል ዘንድም ዙፋኑ ከአብና ከመንፈስ ቅዱስ ጋር አንድ ነው፣ በሁሉም የሞላ ነው። ይህም ጰራቅሊጦስ የተባለ መንፈስ ቅዱስ ነው። በክርስትናው ዕለት ጥምቀት በሚጠመቁት ሁሉ ላይ የሚያድርም እርሱ ነው። ክርስቲያን የሚሆኑትም በአንዲት የሐዋርያት ጉባኤ መንፈስ ቅዱስን ተቀበሉ ብሎ ካህኑ እፍ ባለባቸው ጊዜ ነው። ያን ጊዜም መንፈስ ቅዱስ በተጠመቁት ሁሉ ላይ በርግብ አምሳል ያድራል። ይህም በተጠመቀበት ዕለት በጌታችን ላይ በርግብ አምሳል የወረደው በራሱ ላይም የተቀመጠው በነቢያት አንደበትም የተናገረው መንፈስ ቅዱስ ነው። እንደ እሳት ልሳን ሆኖ የታያቸው በሁሉም ላይ የተቀመጠባቸው መንፈስ ቅዱስ ነው። በቤተ ክርስቲያን ሹማምንት ላይ የሚያድርም እርሱ ነው። በእነርሱም ለሚጠመቁ ክርስቲያኖች ይሰጣል። ክርስቲያን ከተጠመቀ በኋላ ታላቅ ኃጢአትን በመስራት የእግዚአብሔርን መንፈስ ባሳዘናት ጊዜ ትታው ወደ ሰማይ ታርጋለች። ንስሐ በገባ ንጹሕ በሆነ ጊዜም ዳግመኛ ከሰማይ ወርዳ ወደ ሰውየው ትመለሳለች፣ በእርሱም ታድራለች። ማደሪያዋ ናትና ካልካደ በስተቀርም አትተወውምና። ይህም የሚሆነው በዚህ ዓለም ነው። ጥቅሙ ግን በሚመጣው ዓለም ነው። በመዳኛዋ ዕለት ከተቀበላት ከጥምቀት መንፈስ ሌላ ሙታን በሚነሱበት ጊዜ ሌላ ልብስ የለውምና እስከምትለየው ድረስ ይህችን መንፈስ የሚያሳዝናት ሰው ወዮለት። ሙታን በሚነሱበት ዕለት ራቁቱን ይነሳልና ያን ጊዜም ኀፍረቱ ስቃዩ ይገለጣል። ካልተጠመቁት ጋርም እኩል ይፈረድበታል። ሰው ሆይ መንፈስ ቅዱስ በተጠመቁት ላይ ያድራል ያልኩትን ስማ። ሰዓቱም ካህኑ መንፈስ ቅዱስን ተቀበሉ ብሎ እፍ ባለባቸው ጊዜ ነው። ከሰማይ ወደ ዮርዳኖስ ፈጽሞ አይወርድም አላልኩም። ክርስቶስ በሚገለጥበት በዮርዳኖስ ይወርዳል እንጂ። ለክርስትና በተዘጋጀው መጠመቂያ በሥላሴ ስም በሚጠመቁ ምዕመናን ላይም መንፈስ ቅዱስ ከሰማይ ይወርዳል። ካህኑ መንፈስህን ላክ ሲልም መንፈስ ቅዱስ ከሰማይ ካህኑ ወዳለበት ቦታ ይላካል። እፍ ሲልባቸውም መንፈስ ቅዱስን ይጎናጸፋሉ። ጌታችን መንፈስ ቅዱስን ተቀበሉ፣ ኃጢአታቸውን ይቅር ያላችሁላቸው ይቀርላቸዋል፣ ኃጢአታቸውን ይቅር ያላላችሁላቸው ግን አይቀርላቸውም ብሎ በደቀ መዛሙርቱ ላይ እፍ እንዳለባቸው በማለት ነው። እንግዲህ ርቱዕ ሃይማኖት ይህንኑ የመንፈስ ቅዱስን ነገር
የነገረን። በመቀጠል ደግሞ ትንሽ ሰፋ አድርገን በየዕለቱ በምናደርሰው የዘወትር ጸሎታችን ውስጥ ጸሎተ ሃይማኖት አለ። ሁሉም በፈጠረ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስም እናምናለን እያልን በምንጸልየው ጸሎት ውስጥ ወደ መጨረሻው አካባቢ እንዲህ የሚል አለ። ጌታ ማህየዊ በሚሆን ከአብ በሰረጸ በመንፈስ ቅዱስም እናምናለን፣ እንሰግድለትና እናመሰግነውም ዘንድ ከአብና ከወልድ ጋር በነቢያት የተናገረ የሚል አለ። ይህ አንቀጽ መንፈስ ቅዱስን የሚመለከት ነው። ስለ መንፈስ ቅዱስ ማንነት በምስጢረ ሥላሴ በተለያየ መልኩ የሚገለጥ የተገለጠ ቢሆንም እንደው አሁን የተናገርነውን አንቀጽ ግን ለማብራራት ያህልና ብዙዎቻችን በተለይ የምንጸልየው ጸሎትና ይሄ የመንፈስ ቅዱስ ስራ ምን እንደሆነ መረዳት ስላለብን በብዙ መልኩም የምንጠየቀው ስለሆነ ለዚያ ምላሽ ሰጥተን ለማለፍ ወደን ነው። እናም የመንፈስ ቅዱስ ሰራጺነትና አካላዊነትን ለማየት እንሞክራለን። መንፈስ ቅዱስ ሰረጸ ሲባል ምን ማለት ነው የሚለውን እንዲህ እናስቀድም። እንግዲህ አሁን ባየነው ጸሎት ላይ ጌታ ማህያዊ በሚሆን ከአብ በሰረጸ በመንፈስ ቅዱስ እናምናለን እንላለን። የሰረጸው ከአብ ነው ይላል። ይህንን ለማየት እንሞክር። መንፈስ ቅዱስ ከአብ መስረጹ በአንቀጸ ሃይማኖት በተለያየ መልኩ ይነገራል፣ ይገለጻል። እንግዲህ መስረጽ ማለት ምን ማለት ነው? መስረጽ ማለት ቀጥተኛ ትርጉሙ መውጣት ማለት ነው። መንፈስ ቅዱስ ከአብ የሰረጸ ነው ስንል ከአብ የወጣ የተገኘ ማለታችን ነው። ወልድ ከአብ እንደተገኘ መንፈስ ቅዱስም ከአብ ተገኝቷል። ወልድ ተወለደ፣ መንፈስ ቅዱስ ሰረጸ ወጣ ስንል ሁለቱም ከአብ እንደተገኙ ለመግለጽ ነው። ለሁሉም መገኛና ምንጭ ስርና መሰረት አብ ነው። ለሥላሴ መሰረቱ አንድ ነው፣ እርሱም አብ ነው እንደተባለ ከፀሐይ አካል ብርሃንና ሙቀት እንደሚገኙ እንግዲህ ፀሐይን ስናያት አካል አላት፣ ብርሃን አለ፣ ሙቀት አለ። ከነዚህ ከአንዷ ፀሐይ እነዚህ ሶስቱ እንደሚወጡ ወልድና መንፈስ ቅዱስም ከአብ አካል መገኘታቸው በዚሁ ምሳሌ ልንረዳው እንችላለን። ተፈጥሯዊ ምሳሌዎችና ማስረጃዎች ብቃት ስለሌላቸው መለኮታዊውን ምስጢር በትክክል አይገልጹልንም። ስለዚህ በቅዱሳት መጻሕፍት በተጻፈው መሰረት መንፈስ ቅዱስ ከአብ መስረጹን ወይም መውጣቱን እናምናለን። ከዚህ አልፈን ተርፈን የወልድና የመንፈስ ቅዱስ ከአብ መገኘት እንዴት ይሆን ብለን መለኮታዊ ምስጢርን መመራመር አይጠቅመንም። የአምላክነትን ምስጢር ከመመራመር ይልቅ የአምላክን ትእዛዛት መፈጸም እጅግ አድርጎ ይጠቅመናል። የመንፈስ ቅዱስን ከአብ መገኘት እንደምን ነው ቢሉ አይመረመርም፣ እጹብ ድንቅ ነው እንጂ በማለት አባቶቻችን ሊቃውንት ለሃይማኖት ትምህርታችን ወሰን አድርገውለታል። እንግዲህ ከላይ እንደገለጽ ነው የመንፈስ ቅዱስ መውጣት ወይም መገኘት ከአብ ብቻ ነው። ለዚህም ምስክሩ እኔ ከአብ ዘንድ የምልክላችሁ አጽናኝ እርሱም ከአብ የሚወጣ የእውነት መንፈስ በመጣ ጊዜ እርሱ ስለ እኔ ይመሰክራል ተብሎ የተጻፈው ነው። ዮሐንስ ምዕራፍ 15 ከአብ የሚወጣ የእውነት መንፈስ ማለት ከአብ የሰረጸ መንፈስ ቅዱስ ማለት ነው። በዚሁ ቃል ላይ በመመስረት በቁስጥንጥንያ በ381 ዓመተ ምህረት የተሰበሰቡት ቅዱሳን አባቶች መንፈስ ቅዱስ ከአብ መስረጹን በሃይማኖት ውሳኔያቸው ላይ ገልጸዋል። እኛም ይህንኑ እናምናለን። መንፈስ ቅዱስ ከአብ ብቻ የሰረጸ ነው ቢባልም መንፈስ ቅዱስ የአብም የወልድም የባህሪ ሕይወታቸው የባህሪ እስትንፋሳቸው መሆኑን እናምናለን። ቀጣዩ ርዕሳችን ስለ መንፈስ ቅዱስ አካል የምንማረው ነው። ሁላችንም አብ ወልድ መንፈስ ቅዱስ በስም ሶስት በግብር አንድ ናቸው እንላለን። በስም ሶስት ስንል አብ ወልድ መንፈስ ቅዱስ ማለታችን ነው። በአካል ሶስት ስንል ለአብ ፍጹም አካል ፍጹም ገጽ ፍጹም መልክ አለው፣ ለወልድም ፍጹም አካል ፍጹም ገጽ ፍጹም መልክ አለው፣ ለመንፈስ ቅዱስም ፍጹም አካል ፍጹም ገጽ ፍጹም መልክ አለው ብለን ነው። በግብር ደግሞ ሶስት ናቸው ስንል የአብ ስራው እንዳየነው አሁን መውለድ ማስረጽ ነው። መውለድ ወልድ ኢየሱስ ክርስቶስን፣ ማስረጽ መንፈስ ቅዱስን ነው። የወልድ ስራው መወለድ ነው። የመንፈስ ቅዱስ ስራው መስረጽ ነው። ስለዚህ አሁን መንፈስ ቅዱስ አካል አለው ብለናልና አካል አለው ስንል ምን ማለታችን ነው የሚለውን ለማየት ነው የምንሞክረው። መንፈስ ቅዱስ የራሱ የሆነ የተለየ አካል እንዳለው እናምናለን። ታዲያ ይህ የመንፈስ ቅዱስ አካል ምን እንደሆነ እናውቃለን። መቼም ቢሆን መንፈስ ቅዱስ በዓይን የሚታይ በእጅ የሚዳሰስና የሚጨበጥ ወርድና ቁመት ግዘፍና ክብደት ያለው አካል ማለታችን እንዳልሆነ የታወቀ ነው።
ወይም ነፍስና አእምሮ ሕይወትና ስሜት የሌለው እንደማይታዩና እንደማይታወቁ የተፈጥሮ ኃይላት አይደለም። የመንፈስ ቅዱስ አካል በምንልበት ጊዜ የማይታይና የማይዳሰስ ብቻ ሳይሆን ሕይወት ያለው ባለ አእምሮ፣ ፈቃድና ኃይል ያለው ከአብና ከወልድ ጋር በተለየ ሁኔታ በተለየ መልክ የሚታወቅ መሆኑን አጉልቶ ለማሳየት ነው። እንግዲህ እንደ አብና እንደ ወልድ መንፈስ ቅዱስም የራሱ የሆነ አካል እንዳለው እናምናለን። ነገር ግን አንዳንድ ተቃዋሚዎች መንፈስ ቅዱስ አካል እንደሌለው አድርገው ይናገራሉ። እንደ እነርሱ አስተያየት መንፈስ ቅዱስ እንደ ዝርው ኃይል ወይም እንደ ግዑዝ ነገር አስመስለው ይናገራሉ። እግዚአብሔር ስራውን ሲያከናውን የሚጠቀምበት ግዑዝ መሳሪያ አድርገው በማየት ከመላእክቱ እንኳ ዝቅ አድርገው ይመለከቱታል። በእግዚአብሔር ዘንድ ተከማችቶ ያለ ነገር ግን ሕይወት የሌለው ብትን ኃይል በማለታቸው እግዚአብሔርንም እንደተሳደቡ ይቆጠራል። ምክንያቱም እግዚአብሔር መንፈስ ነውና። ዮሐንስ ወንጌል ምዕራፍ 4 ቁጥር 24 መንፈስ ቅዱስንም የሚሳደብ ኃጢአቱ አይሰረይለትም ይላል። ማቴዎስ ምዕራፍ 12 ቁጥር 31 እኛስ መንፈስ ቅዱስ የእግዚአብሔር መንፈስ እንደሆነ እናምናለን። የተለየ አካልም እንዳለው እናምናለን። ለእርሱም እንሰግዳለን። አካል ስንል ምን ማለታችን እንደሆነ በትክክል መረዳት ይኖርብናል። በትምህርት ሃይማኖት አካል ሲባል ፍጹም ገጽ፣ ፍጹም መልክ ያለው ራሱን የቻለ ለራሱ የበቃ እኔ የሚል ህላዌ፣ ነባቢ፣ ቁመት፣ ቁመና፣ የባህሪ፣ የግብር፣ የስም ባለቤት እገሌ የሚባል ማለት ነው። እኔ ማለትም የሚገባ ዕውቀት፣ ቀዋሚነት ላላቸው ለማይሞቱና ለማይጠፉ ለሶስት ወገን ብቻ የሚነገር ነው። ለአምላክ፣ ለመልአክና ለነፍስ። ኪዳነ ወልድ ክፍሌ መጽሐፈ ሰዋስው ወግስ ወመዝገበ ቃላት ሐዲስ ገጽ 218። እንግዲህ በዚህ መልኩ ከተረጎምን ስለዚህ አካል ስንል በተለምዶ አነጋገር ግዑዙን፣ ግዙፉን፣ ግሱሱን ዓለም እንዳልሆነ ማስተዋል ይኖርብናል። በመንፈሳዊ ትምህርታችን ስለ ረቂቁ አካል ስንናገር ከቁስ አካል ጋር ዝምድና የሌለውና ፈጽሞም የተለየ እንዲያውም የሚቃረን መሆኑን በቅድሚያ ማወቅ ከትምህርታችን አንዱ ክፍል መሆን አለበት። የመንፈስ ቅዱስን አካል ለመግለጽ ቅዱሳን አባቶች የተጠቀሙበት የመጀመሪያው ቃል በዮናኒ ወይም በግሪክ ቋንቋ ሃይፖስታሲስ ይባላል። በላቲኑ ፐርሶና ይባላል። ትርጉሙ ሰብ ወይም ሰው ከሚለው ጋር የተያያዘ ስለሆነ ሰብነት ወይም ሰብዕና ተብሎ ሊፈታ ይቻላል። ይህን ቃል ለመንፈስ ቅዱስ ብቻ ሳይሆን ለአብና ለወልድም ይጠቀሙበታል። የመንፈስ ቅዱስን አካል ሰብዕና ማለት ሃይፖስታሲስ በሚለው የዮናኒ ቋንቋቸው ሲጠቀሙ መንፈስ ቅዱስ እንደ ሰው የሚዳሰስና የማይዳሰስ ነፍስና ስጋ የተዋሃደው አካል ወይም ሰውነት አለው ለማለት ሳይሆን ግዑዝ ነገርና ብትን ኃይል አለመሆኑን አሳውቀው እርሱ ግን ሕይወትና ዕውቀት ያለው ነፃ ፈቃድና ችሎታ ያለው እንደ ሰው ነፍስ ወይም እንደ መልአክ አካልና ህላዊ ያለው ረቂቅ መንፈሳዊ አካል እንደሆነ በማያሻማ ቃል ለማሳየት በማሰብ ነው። ሰብዕና ማለት ፐርሶና የተባለው ቃል የሰውን ግዙፍ አካል የሚገልጽ ሳይሆን የሰውን ማንነት ዕውቀቱንና ችሎታውን የተለየ ጠባዩንና ዝንባሌውን ነፃ ፈቃዱንና ውሳኔውን የሚገልጽበት እኔነቱን የሚያረጋግጥበት ቃል በመሆኑ የረቂቅ አካልን ምስጢራዊ ትርጉም ለማስረዳት ይረዳናል በማለት የቀድሞውን ቋንቋ ከዚህ ላይ ለመጥቀስ ተገደናል። የመንፈስ ቅዱስ አካል እንደ አብና እንደ ወልድ መሆኑን ቅዱሳት መጻሕፍት ያስተምሩናል። ጌታችን በአብ በወልድ በመንፈስ ቅዱስ ስም እንዲያጠምቁ ሐዋርያትን ሲያዛቸው መንፈስ ቅዱስ የተለየ ስም፣ የተለየ አካል፣ የተለየ ግብር እንዳለው ያስረዳናል። ማቴዎስ 28 ቁጥር 19 ጌታችን በዮርዳኖስ በተጠመቀ ጊዜ አብ፣ ወልድ፣ መንፈስ ቅዱስም በየራሳቸው አካል ተገልጸዋል። አብ ከሰማይ የምወደው ልጄ ይህ ነው ብሎ ሲናገር የተለየ አካል እንዳለው ታወቀ። ወልድም በተለየ አካሉ በለበሰው ሥጋ ታይቷል። መንፈስ ቅዱስም በተለየ አካሉ በርግብ አምሳል ተገልጿል። ማቴዎስ ምዕራፍ 3 ቁጥር 16። እንግዲህ እግዚአብሔር አንድ አካል አንድ ገጽ ቢሆን ኖሮ ይህ አይነቱ መለኮታዊ መገለጥ ባልሆነና ባልተደረገም ነበር። እግዚአብሔር 3 አካላት ያሉት አንድ አምላክ ነው የምንለው ለዚህ ነው። የሥላሴ ምስጢር መገለጥ በኦሪትም የታወቀ ነው።
ለአብርሃም የተገለጡት ሦስቱ እንግዶች ይህንኑ ያስረዳሉ። ኦሪት ዘፍጥረት ምዕራፍ 18። በወንጌልም ጌታችን ስለ መንፈስ ቅዱስ የተናገረው ሁሉ የመንፈስ ቅዱስ አካላዊነትን ይገልጽልናል እንጂ ተቃዋሚዎች እንደሚሉት አካላዊነትና ሕይወት የሌለው ጭፍን ኃይል አድርጎ የተናገረበት ቦታ የለም። እንዲያውም ጌታችን ወደ አብ በተመለሰበት ጊዜ ትቷቸው በመሄዱ ብቸኛዎች ለነበሩት ሐዋርያት ወላጆች እንደሌላቸው ልጆች በመቁጠር እንደ አባት እንደ እናት ሆኖ የሚያጽናና የሚያጸና መንፈስ ቅዱስን ላከላቸው። አብ በስሜ የሚልከው መንፈስ ቅዱስ የሆነው አጽናኝ እርሱ ሁሉን ያስተምራችኋል፣ እኔም የነገርኳችሁን ሁሉ ያሳስባችኋል ብሎ ጌታችን የተናገረለት እርሱ ማን ነው? ዮሐንስ ወንጌል ምዕራፍ 14 ቁጥር 26 የሚያጽናና የሚያስተምር የሚመራ ጸጋን የሚያድል እርሱ ማን ነው? አእምሮ አልባ ግዑዝ ኃይል ይህን ሊያደርግ ይችላልን? አይችልም። ይህን ሊያደርግ የሚችል ሙሉ ዕውቀት ያለው ፍጹም ሩሩ የሆነ መለኮታዊ ኃይልና ረቂቅ አካል ያለው እርሱ መንፈስ ቅዱስ ብቻ ነው። መንፈስ ቅዱስ የእግዚአብሔር የፍቅር መንፈስ ነው። የፍቅር ኃይል ነው። በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ያድራል። ሮሜ ምዕራፍ 5 ቁጥር 5። ስለዚህ ነው መንፈስ ቅዱስ ያደረበት ሰው በእግዚአብሔር ፍቅር የሚኖረው፣ በፍቅር ኃይልም መልካሙን ለማድረግ የሚተጋው። እንግዲህ መድኃኔዓለም ፈቅዶልን ለዛሬ በዚህ መልኩ ተገናኝተን እጅግ በጣም ሰፊ የሆነውን የመንፈስ ቅዱስን ምስጢር ከላይ ባየናቸው ርዕስ ለማየት ወደድን። በክፍል 3 ደግሞ ተመልሰን ሌሎች ከዚሁ ጋር የተያያዙ ጉዳዮችን ለማየት እንሞክራለን። በተለይ በመንፈስ ቅዱስ የመዳናችንና የመቀደሳችን ምስጢር ምን እንደሚመስልና የመንፈስ ቅዱስ አምላክ መሆኑ አምላክነትና ሕይወት ሰጭነቱን የምንማርበት፣ ሌሎቹንም አክለን ምንጭ እየጠቀስን የቅዱስ መንፈሱን ሁኔታ አስረግጠን በልባችን እንዲያሳድርልንም ምስጢሩንም እንዲገልጥልን እንዲህ አንዳንዴ ስንሰማ ከበድ ቢልንም ረጋ ብለን ሰምተን እርሱ አምላካችን ባወቀ ሰውነታችን ላይ ይፍሰስብን። እሱ ደግነቱን አብዝቶ ይገልጠዋልና በራሱ ጊዜ፣ እኛ ግን መስማትን ሳንታክት ከሁሉም የሚበልጠውን ይህንን የእሱ የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቃሉን የምንሰማበትን ጥበቡን እንዲያድለን እየተማጸን በትህትና በትዕግስት ሆነን መከታተል ይኖርብናል በማለት ነው። እንግዲህ እኛም ይሄንን መሰረታዊ የሆነውን የቅድስት ቤተክርስቲያናችንን ትምህርት እንዲህ አብልጠን አብዝተን መነጋገራችንን የወደድ ነው። አሁንም የደግነት ባለቤት ቸሩ መድኃኔዓለም ቅዱሱን ምስጢር የሚገልጸውን መንፈሱን ልኮልን የሰማነውን በልባችን አሳድሮ ለሕይወት ለፍሬ ለበረከት ያድርግልን። በዚህ መልኩ በዚህ መርሃ ግብራችንም ሆነ በተለያየ መልኩ የምንሰማውን የመንፈስ ቅዱስን የጰራቅሊጦስን ምስጢር እንዲገልጽልን በእያንዳንዳችን ሕይወት ውስጥ ደግሞ በሚያስፈልገን ነገር ሁሉ እሱ እየረዳን እየደገፈን ደግነቱን እያበዛልን ያለው ይኸው አምላካችን ለኛ የሚልከው ቅዱሱ መንፈስ ነውና በሕይወት በጤና ጠብቆ ለዚህ ያደረሰን አምላካችን ቀሪ ዘመናችን እንዲባርክልን ሕይወት የሆነውን ጸጋ የሆነውን በረከት የሆነውን ፍቅር የሆነውን ሁላችንም የሚጠብቀንን የእሱን የአምላካችንን ሰማይና ምድር ሲያልፍ የማያልፈው ቃሉን እየሰማን በቀሪው ዘመናችን ከእሱ ጋር ሆነን ፍቅሩን እያሰብን እንድንመላለስ የቸርነቱ ስራ እንዲሰራልን አሁንም የተቀደሰ ፈቃዱ ይሆንልን። ክፍል 3ን እርሱ አምላካችን እንደፈቀደልን እሱ ቅዱሱ መንፈስ እየረዳን እየደገፈን በሃይማኖት አጽንቶ በምግባር አቅንቶ በዚህ በደግሞ በያዝነውም ደግሞ የሐዋርያት ጾም በረከትን አግኝተን እሱ አምላካችን እንዲያጸናንና እንዲያበረታን የደግነቱን ስራ እንዲሰራልን እየተማጸን ነው መከታተላችንን እንቀጥላለን። እስከዚያው ብያለንበት ሰላም እግዚአብሔር ከሁላችን ጋር ይሁን። ለዛሬ ምንጭ አድርገን በዚህ በማህደረ ተዋህዶ እንደ ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት በምንከታተለው መንፈሳዊ የዩቱብ አገልግሎታችን ወደ እናንተ ያደረስናቸውን መርሃ ግብሮቻችንን ያመጣ ነው ርቱዐ ሃይማኖት ከተባለው መጽሐፍ በትርጓሜ ያገኘነው ነው። ርቱዐ ሃይማኖቶሙ ለቅዱሳን አበዊነ በመካከለኛው ዘመን የተጻፈ የቅድስት ቤተክርስቲያናችን መጽሐፍ ነው። እንግዲህ ከግዕዝ ወደ አማርኛ ተተርጉሞ ለሁላችንም ይኸው እንደ አምላካችን ፈቃድ እንድንማርበት የእሱ የአምላካችን ፈቃዱ ሆኖልን ነው ከዚህ ምንጭ አምጥተን የተከታተልነው። እንዲሁም ደግሞ ትምህርተ ሃይማኖትና ክርስቲያናዊ ሕይወት ከተባለው መጽሐፍ በሊቀ ጉባኤ አባ በራ በቀለ በሕይወት በነበሩ ጊዜ በግሩም መልኩ ጽፈውልን ትተውልን ከሄዱት መጽሐፍ ላይ ነው አግኝተን ይሄንን እየተከታተልን ያለ ነው። በረከታቸው ይደርብን ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም
በህሊናችን ጨምር። ማህደረ ተዋህዶን ለሚያደምጡ ሁሉ እንግዲህ ያው መቼስ ላይክ ሼር የሚባል ነገር ከእናንተ የተሰወረ አይደለምና መንፈሳዊ ነገር ደግሞ በበለጠ የምንጸናበት በዚህ ዓለም ብቻ አይደለም በወዲያኛውም ዓለም የሚጠቅመን ስለሆነ ለሚጠቅመን ነገር ደግሞ መትጋት ስላለብን ለሚያዳምጡ ሁሉ ማዳረሳችሁን እንዳትረሱብን። እናንተም ብትችሉ ገና በጣም በርካታ የምንማማራቸው ነገሮች ስላሉ በህይወታችን ውስጥ በሚያጋጥሙን ነገሮች፣ በቅድስት ቤተክርስቲያናችን መንፈሳዊ ጉዳዮች እንደዚህ ትኩረት ሰጥተን ደግሞ መሰረታዊ የሆኑ ትምህርቶችን የምናደምጥበት የተለያዩ የጸሎት ክፍሎችንም ይኸው ለሁላችሁም እስከዛሬ እንዳደረስ ነው አምላካችን እንደፈቀደ ምናልባት በእጃችን በቅርባችን ባይኖሩ ከዚህ እንድናገኛቸው ብለን በማሰብ እነዚያንም ሁሉ እየተከታተል መቼስ እዚህ ማህደረ ተዋህዶ ውስጥ ገብቶ የሰማ ሰው በጣም በርካታ ነገሮች ታገኛላችሁ ብለን ተስፋ በማድረግ ነው እንግዲህ እሱ አምላካችን በረዳን መጠን ወደ እናንተ እያደረስን ያለ ነውና ፕሌሊስት በተለይ የሚለው ብትገቡ ማህደረ ተዋህዶ ዩቲዩብ ላይ ገብታችሁ ፕሌሊስት ብትሉ ወደ ታች እጅግ በጣም በርካታ መርሃ ግብሮች እንደው ቢያንስ በትንሹ ወደ 2000 ገደማ ይደርሳል። እንዳየነው ከሆነ ወደዚያ የሚደርስ መርሃ ግብር ቀርቧል። እንደ አምላካችን ፈቃድ እንግዲህ ገባ እያላችሁ እያያችሁ እንድትጠቀሙበት ከወዲሁ ለመጠቆም እንወዳለን። ዲያቆን ጥበበ ማሞ ነበርኩ። እንደ እግዚአብሔር ፈቃድ ይህን መልእክት ወደ እናንተ ያደረስኩት ለእኔም ለእናንተም ከሳሽ ወቃሽ ፈራጅ እንዳያረግብን እርሱ አምላካችን ለፍሬ ለበረከት እንዲያደርስልን የቸርነቱን ስራ እንዲሰራልን የሰው መጨረሻው ሲያምር ነውና የሁላችንም መጨረሻ ስለ መብርሃን ስለ ንጽሕተ ንጹሐን ስለ ቅድስተ ቅዱሳን ስለ አማላጅቱ ብሎ እንዲያሳምርልን ሀገራችን ኢትዮጵያንም እሱ በፍቅሩ ብዛት በዓይነ ምሕረቱ ተመልክቶ ደጉ መልካሙን ጊዜ እንዲያቀርብልን ሕዝባችን በየቀኑ ከሚያየው መከራ ሰቆቃ ሁሉ እንዲጠብቅልን ከሚታሰበው ከማይታሰበው ሰይጣን ከሸመቀው እሱ አምላካችን ከሚያውቀው እኛ ከማናውቀው ከተለያየ ፈተና ሕዝባችንንም እኛንም እንዲጠብቀን እንዲሰውረን እንዲከልለን ለክብር ለደገኛው ክብር እንዲያበቃን ፈቃዱ ይሁንልን። አሜን። ይቆየን። መድኃኔዓለም ፈቃዱ ሆኖልን እሱ ቢፈቅድ ብንኖር በክፍል 3 የመንፈስ ቅዱስን ነገር መነጋገራችንን እንቀጥላለን። እስከዚያው ሰላም እግዚአብሔር ከሁላችን ጋር ይሁን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይቆየን።